የመምህር ጽጌ ስጦታው ወይም የመርጌታ ጽጌ ስጦታው ክፍል 1 የህይወት ታሪካቸውን በሚገባ አቅርበው ነበረ። በዚህ ታሪካቸው አስተዳደጋቸው ምን ይመስላል፣ ከልጅነታቸው ጀምሮ ጽድቅን እንዴት ይራቡ እንደነበር ስንመለከት ነበረ። በገዳም ህይወት በገዳም ቆይታ ሲማሩ በትምህርት ቤት ኮሌጅ እንኳን የከፈሉት ዋጋ ከእውነት ጋር ከእግዚአብሔር ቃል ጋር ሲያሳልፉት የነበረው ጊዜ እና ሲያመጣባቸው የነበረውን ፈተና ስንመለከት ነበር። ዛሬ ደግሞ በክፍል 2 ቀጣይ ከሲኖዶሱ ጋር የቀረቡበትን በተለይ ደግሞ ብዙ ዋጋ በአካላቸውም እንኳን ብዙ ዋጋ እንደከፈሉ እናውቃለን። ዛሬ እንግዲህ መምህር የህይወት ታሪክዎን ክፍል 2ን ከእርስዎ ጋር ጊዜ እናሳልፋለን። ስለዚህ ጊዜውን ላንተ ሰጥቻለሁ። መልካም፣ እግዚአብሔር የተመሰገነ ይሁን። ይሄ የሚያስተምርና የሚያንጽ ከሆነ ሌሎችን የሚያበረታታ ከሆነ መልካም ነው። እንግዲህ ባለፈው ጊዜ ወደ ሊቃውንት አካባቢ ተቃርቤ ነው ፕሮግራሙን የዘጋ ነው። እንደዛ ይመስለኛል። እውነት ነው መምህር። እና ጉዳዩ በሊቃውንት ጉባኤ ይታይ፣ እስቲ ነገሩ ረገብ ይበል፣ ይሄ የሚያናፍሱትም ትንሽ ቀዝቀዝ እንዲሉ ጉዳዩ በሊቃውንት ጉባኤ ይታይና ህዝቡም ያኔ እስቲ ዝም ብሎ ያዳምጣል ተብሎ ያው በሊቃውንት ጉባኤ በኩል ጉዳዩ እንዲታይ ሊቃውንት ጉባኤ ተሰየመ። ከዚያ በፊት ይሄ ነው የሚባል ሊቃውንት ጉባኤ አልነበረም። ግን ገሌ 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 ተብላችሁ እስቲ ተሰየሙ፣ ቁጭ በሉና ይሄ ጉዳይ ይመርመር ተባለ። ከኔ ጋራ ሌሎች 6 ሰዎች ተከሰዋል። አብረው ስማቸው እነገሌም ተብለው ወጥተዋል። ግን ክሱ በጣም የወረደና ደካማ ስለነበረ በጥርጣሬ ስማቸው ስለተነሳ አንደኛ ወደ ሊቃውንት ጉባኤው አልቀረቡም። ምንም በቃ ዝም ብለው ተውት ነው የተባሉ በዚያው ባሉበት። አንዳንዶቹ ቀረቡ፣ ግን በጣም በመርበትበት እንደው ጽናት በጎደለው በወረደ ሁኔታ ተናግረው በቃ እንደዚህ ለማለት ፈልጌ እኮ ነው፣ እንደዚህ እኮ ነው፣ እኔ እኮ እንደዚህ አልመሰለኝም ነበር፣ እንደዚህማ ከሆነ ይቅርታ እያሉ እንደው የወረደ ሐሳብ ሲያመጡ ያው ሊቃውንት ጉባኤውም በቃ እሺ ሰምተናችኋል፣ ሂዱ፣ ሌላ ጊዜ ስንጠራችሁ ትመጣላችሁ ብለው ሰደዷቸው። በዚያው ቀሩ። የኔ ጉዳይ ግን በጣም ታሰረ፣ ተያዘ። በጣም ተቆጥቼ ነው የገባሁት። እንዲያውም እንዲህ ካሉኝ እንዲህ ይላለሁ፣ እንዲህ ካሉኝ እንዲህ ይላለሁ ብዬ ለመሞገት ነው ራሴን አዘጋጅቼ ገብቼ ልገባ የነበረውና ግባ ተባልኩኝ። መጨረሻ ላይ ነው እኔ የገባሁት። ከዚያ ስገባ አቡነ መቃሪዎስ ተሰይመው ዋና ሰብሳቢ ሆነው ናቸው ያሉት ጳጳሱ። ያኔ እሳቸው ከጎጃም ወደ አዲስ አበባ መጥተው ከጎጃም መቀሌ ሄዱ። ከመቀሌ ወደ አዲስ አበባ መጥተው ነው የሊቃውንት ጉባኤ ሰብሳቢ የሆኑትኝና እኔና እሳቸው ጎጃም እንተዋወቃለን፣ የጎጃም ሊቀ ጳጳስ በነበሩበት ጊዜ እና ጎጃም እያሉ በዓል ያሽሩ ነበረ። እንደዚህ በቃ ሰንበት ምንድነው ስሩ ዝም ብላችሁ፣ ኢየሱስ ድውያንን የፈወሳቸው በሰንበት ቀን የፈወሳቸው በሰንበት ቀን ሰርተው እንዲበሉ ነው። እና ምንድነው ሰንበት እያላችሁ ስራ ፈት ሆናችሁ ጊዮርጊስ ሚካኤልስ የምትሉ ምንድነው? ይሄ ስራ ፈትነት ነው ብለው ከገዳሙ እንኳን ከነበርኩበት ያኔ ከገዳሙ መጥተው ይህን ትምህርት አስተምረዋል። እና መቃሪዎስ ሳይሆን ስማቸው የነበረው ጎጃም መጣሪዎስ ነው። ይሰማል? ይሰማል። መጣሪዎስ ነው ያሏቸው። መቃሪዎስ የሚለውን ትተው መጣሪዎስ ነው ያሏቸው። አሪዎስ መጣ ማለታቸው ነው። እና በጣም ተራማጅ ሰው ነበሩ። ለኛ በጊዜው መናፍቅ ነበሩ። ዲቁና የሰጡኝ ደግሞ እሳቸው ናቸው እዚያው። ከዚያ እንግዲህ የሚገርምህ ነገር ተሐድሶ ተብዬ እሳቸው ደግሞ የኔን ጉዳይ ሊመረምሩ ደግሞ እዚያ ሊቃውንት ጉባኤ ላይ ተገናኘን። በኋላ ማነህ ከየት ነህ ዲቁና ማን ሰጠህ ብለው እሳቸው የመጀመሪያ ጥያቄ አቀረቡ። እንደዚህማ ከሆነ ጥሩ አልሁና አይ አባታችን ዲቁና የሰጡኝ እርስዎ የት ካሉ ደግሞ ደብረገነት መድኃኔዓለም ጎጃም ውስጥ ያኔ ጊዮርጊስን በዓል አታክብሩ፣ ሰንበት አታክብሩ ብለው ያስተማሩ ጊዜ፣ ተሰድበው የተባረሩ ጊዜ
ፍርድ ቤት ተከሰው ሌሊት ጎጃም ጠፍተው አዲስ አበባ የገቡ ጊዜ ያኔ መናፍቅነቱን ያስተማሩ እርሱ ነው ታልኳቸው። በጣም ተናድጄ ስለነበረ ያን ጊዜ ይሄ ሌሎቹ ሊቃውንት ጉባኤ አባላት እነ መላከ ታቦር ተሾመ ዘሪሁን፣ እነ መጋቤ ብሉይ ሰይፈ ስላሴ፣ እነ ተስፋ ጥሩነህ፣ እነ ራዳ አስረስ አባላት ነበሩ። ያኔ እነ ንቡረእድ ኃይለ ልዑል ወልደ ገሪማ እነዚህ ነበሩ የሊቃውንት ጉባኤ አባላት እና ተደናገጡ። እንዴት አባታችን እንደዚህ እንዴት ጳጳስ እንዴት እንደዚህ ይባላል? አንተ ባለጌ አንተ። እነሱ የማያውቁት ምስጢር ነው ያወጣሁባቸው። እሳቸው ደንግጠው ወይ ጉድ ምን አይነት ሞገደኛ ነው አሉና ጉዳዩን ትተው መስቀላቸውን ተደግፈው ጠረጴዛው ላይ እንቅልፍ ወሰዳቸው። ከዚያ ሌሎቻቸው ጋር ስንጨቃጨቀዋል ነው እና ወደ 13 ሲዲ ነው ተሰብስቦ እዚያ ላይ የጽጌ ክስ ተብሎ ማህበረ ቅዱሳን ያሰባሰበው። ያኔ ይሄ ሲዲ የለም፣ የቴፕ ካሴት ነው። በወክማን እየተቀዳ የተሰበሰበ ካሴት ነው። 13 ነው ብዛቱን አስታውሰዋለሁ። ተደርድሮ ይሄ ሁሉ የአንተ ክስ ነው ታምናለህ አታምንም አሉኝ። አይ ሊሆን ይችላል አልኳቸው። ካላመንህ እናሰማህ አንድ ባንድ እያሰማንህ እንጠይቅህ፣ ካመንህ ግን እንለፈውና ዝም ብለን ወደ ጥያቄው እንግባ አሉኝ። አይ ይሄን በመስማት ጊዜ አናጥፋ፣ ዝም ብለን ወደ ጥያቄው እንግባ፣ ያመንኩበትን እነግራችኋለሁ፣ ካላመንኩበት ደግሞ አላመንኩበትም፣ ምን ችግር አለ አልኳቸውና መልካም እንግዲያስ ወደ ጥያቄ እንግባ አሉና ክርስቶስ ሰው የሆነው ለአማላጅነት ነው ብለሃል አሉኝ። ምን ጥርጥር አለው? ልክ ነው አልኳቸው። በስመ አብ ወወልድ ወመንፈስ ቅዱስ፣ እንደው እኛን እንኳን አትፈራንም? እኛን እንኳን አታከብረንም? ነውር አይደለም እንዴ? ቤተክርስቲያን እንደዚህ ነው ያስተማረችህ? እንደዚህ በግልብጫ እንድትናገር ነው አሉና በሞራል የመጡ። አይ አሁን የያዝነው የአባትነትና የልጅነት ጉዳይ አይደለም። እኔ የመጣሁት መናፍቅ ተብዬ እርኩስ ተብዬ፣ ስለዚህ ከዚህ እርኩስነት የምታጸዱኝ ደግሞ የምታለሰልሱኝ እናንተ በስነ ምግባር ነው እና እናንተ ጤናማ ሆናችሁ ንገሩኝ። እኔ ከተሳሳትኩ ከእግራችሁ ስር ወድቄ ይቅርታ ጠይቃለሁ። አሁን ግን እኔ በጣም አዝኛለሁ፣ በጣም ተበሳጭቻለሁኝ። በዚህ መንፈስ ነው ልናገር የምችለው፣ እኔ ራሴን መቆጣጠር አልችልም አልኳቸው። እንግዲያውስ ውሸት እንዳትናገር፣ እውነቷን እውነት ውሸቷን ውሸት ብለህ እውነቷን እንድትናገር እና እዚህ መጽሐፍ ቅዱስ ላይ እጅህን አድርግና ማል አሉኝ። ማልሁላቸው። ከዚያ በኋላ በላልህ ጥያቄ መልስ ስጣሉኝ። አዎ አማላጅ ነው አልኳቸው። ምንም አሁን እኔ ተረጋግቼ ነው፣ እናንተን ለማበሳጨት አይደለም፣ እልከኛ ሁኛ አይደለም፣ እውነቱን ነው የምነግራችሁ። ኢየሱስ አማላጅ ነው አልኳቸው። ምን ማስረጃ አለህ አሉ። ቤተ ክርስቲያኒቱ መጻሕፍቶቿ በሙሉ ማስረጃዎች ናቸው አልሁና ጀመርሁ። አንደኛ በመጽሐፈ ቅዳሴ ላይ አለ፣ በውዳሴ ማርያም ላይ አለ፣ በሃይማኖተ አበው መጽሐፍ ላይ አለ፣ በመጽሐፈ ዚቅ ላይ አለ፣ በራሱ በድጓው ላይ አለ። የክርስቶስ አማላጅነት ያልተጠቀሰበት ቦታ የለም። በመጽሐፈ ሰዓታት ሁሉ አለ። ደግሞ የሚገርም ነገር ልክ ደረቁን ምልጃ እንደተናገረው እንደ ጳውሎስ ንግግር ነው በእነዚያ ሁሉ ያለው እንጂ ዝም ብሎ ይሄ የማስታመም ነገር አይደለም። እንዲያውም መጽሐፈ ዚቅ ላይ ምን ይላል መሰለህ? ኢየሱስ ይቤሎሙ ኢየሱስ ለአርዳኢሁ አአርግ ሰማይ ሀበ አቡየ ሀበ እስእል ምህረተ በእንተ ሊአየ። ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ለወገኖቼ ምህረት ወደምለምንበት ወደ ሰማይ አርጋለሁ ብሎ አላቸው ነው የሚለው ያሬድ እዚያ ላይ። እንግዲህ ተመልከት፣ የሞተው የተነሳው በአብ ቀኝ ያለው ስለኛ የሚማልደው ነው ያለ ጳውሎስ። ኢየሱስ የሚማልደው በአብ ቀኝ ሆኖ ሂዶ ሙቶ ተነስቶ አድርጎ በአብ ቀኝ ተቀምጦ ነው እያለ ያለው። ያሬድም ልክችን ቃል በሚመስል ኢየሱስ ምህረት ለደቀ መዛሙርቶች ለወዳጆች ምህረት የኔ ለሆኑት ነው ለእሊአየ የኔ ለሆኑት ምህረት ወደምለምንበት ወደ አባቴ አርጋለሁ ብሎ ኢየሱስ የሚሰራው ስራ እንዳለው ለደቀ መዛሙርቱ እየነገራቸው ነው። ከዚያ ሄዶ ታዲያ ይሄን እኮ ያሬድ ቅዱስ ያሬድ ነው ያለው። ቅዱስ ያሬድ ደግሞ በቤተ ክርስቲያናችን የተከበረ ታላቅ አባት፣ ደራሲ፣ ከመላእክት ጋር አብሮ ወደ ሰማይ ሄዶ የዘመረ፣ ስላሴን ፊት ለፊት ያየ፣ የመላእክትን ዜማ ወደ ኢትዮጵያ ያመጣ ብለን የምናምነው ታላቅ አባት ነው። ይሄ ያሬድ ነው ክርስቶስን አማላጅ ያደረገው። ጽጌ መናፍቅ ነህ ይሄን በማለት ካላችሁኝ
ያሳሳተኝ መናፍቁ ያሬድ ነውና ያሬድ ይወገዝልኛል። አንተ ስለ ያሬድ አታወራ ስለ ራስህ ተናገር ይሉኛል። እነሱ ደግሞ ከየት ላምጠው? የራሴንማ ከየት ላምጠው? እኔ እኮ መጽሐፍት አንብቤ አባቶችን ሰምቼ ነው የምናገረው። እኔ ከራሴ እንዴት አመጣለሁ? እና ከራሴ ማምጣት አልችልም። ይቅልየቅስ ሌሎች አባቶች የተናገሩትን እንጨምር ተባለ እና አባ ጊዮርጊስ በመጽሐፈ ሰዓታት ላይ ምንም እንኳን ሌላ የዘባረቀው ነገር ቢኖርም ግን እና አባ ጊዮርጊስ ኦ አብ በእንተ ኢየሱስ ርዳአነ ክርስቶስ ሀባቡ ከሄራ ማይጽነነ መንፈስ አብ ወልድ ናዘዘነ ኦ አብ በእንተ ክርስቶስ ርዳአነ አባት ሆይ አብ ሆይ ስለ ክርስቶስ ብለህ እርዳን። ክርስቶስ ሀባቡ ከሄራ ማይጽነነ ክርስቶስ ደግሞ እባክህ ከቸር አባትህ አማልደን። የአብና የወልድ መንፈስ ደግሞ መንፈስ ቅዱስ አረጋጋን ብለው ነው የተናገሩት አባ ጊዮርጊስ። እንግዲህ አብን ስለ ኢየሱስ ብለህ ስማን፣ ኢየሱስን ደግሞ እባክህ ከአባትህ አማልደን፣ መንፈስ ቅዱስን ደግሞ እባክህ አጽናናን ብለው ከለመኑ ለምንድን ነው እኔ ኢየሱስን አማላጅ አድርጌ የማልጸልየው አልኳቸው። ከዚያ በኋላ አሁን ብዙ ያን ሁሉ ጥቅስ አልደረድርም። በሃይማኖት አበውም በሌላው መጽሐፍም ያለውን በውዳሴ ማርያም ሁሉ ያለውን የክርስቶስን አማላጅነት አምጥቼ ወደ 20 የሚደርስ በነገራችን ላይ ይነጋል መጽሐፍ ላይ አለ። እንደው ገበያ ላይ ካገኙት ይነጋል መጽሐፍ ላይ ማንበብ ይችላሉ። አዲስ አበባ ምናልባት በመካነ ኢየሱስና በነ መሰረተ ክርስቶስ ሱቅ ይኖራል። አለበለዚያ ከቻሉ ካገኙት ዩቲዩብ ላይም ተጭኗል። አማሪክ ስፒሪቹዋል ቡክስ ብለው ቢገቡ በርካታ የታድሶ መጽሐፍቶችን ያገኛሉ። እነ ይነጋል፣ እነ ወጋገን፣ እነ ባይታዊ ሰይጣንም እዚያ ላይ አይቻቸዋለሁኝ ገብተዋል። እና እዚያ ላይ ማየት ይቻላል የእያንዳንዱን ጥያቄ እና የክርስቶስ ጉዳይ ከበቃ በኋላ መልስ ስጡኝና አስተካክሉኝ አልኋቸው። አይ በቃ አሁን አትቀባጥሩ ወደ ሌላው ጥያቄ አሉና ወደ ቀጣዩ ጥያቄ ደግሞ ወሰዱኝ። በክርስቶስ ያመነ ሁሉ ካህን ነው ብለሃል አሉኝ። አዎ ካህን ነው አልኋቸው። እና ክርስቶስ ኢየሱስ ክርስቶስ እኮ በእርሱ የሚያምኑትን ሁሉ የዘላለም ካህናት አድርጓቸዋል። ይሄ ደግሞ እነ ጴጥሮስ ሰብከውታል፣ እነ ዮሐንስ በራእያቸው መጽሐፍ ተናግረውታል። እንዲሁም በራሱ ኢየሱስ ክርስቶስ ራእይ ላይ ለዮሐንስ ሲነግረው በእግዚአብሔር መንግስት እነዚህ ሰዎች የንጉስ ካህናት እንደሚሆኑ ነው የተናገረው በአባቴ መቅደስ ብሎ እና እኛ ደግሞ የተመረጠ ትውልድ የንጉስ ካህናት ነን ብሎናል ጴጥሮስ። ስለዚህ የተመረጡ ሰዎች አላለም፣ ጥቂት ሰዎችን ነገሌ አላለም፣ ወይም ደግሞ በሆነ በዘር የተመረጠ አላለም። በክርስቶስ የሚያምን ሁሉ የእርሱን በጎነት የሚነግር ሁሉ ስራው ይሄ ነው አልኳቸው። እና ክርስቶስ የሾመውን እኔ እንዴት አድርጌ ነው የምሽረው አልኳቸው። ከዚያ የአሮን ክህነት እንደቀረ፣ መስዋዕቱ እንደቀረ፣ መቅደሱ እንደቀረ፣ ሁሉ ነገር አዲስ እንደሆነ ይሄንን አብራራውኝ። ለዚህም አንድ መልስ ሳይሰጡኝ ወደሚቀጥለው ጥያቄ ሄድን። በነገራችን ላይ የጥያቄው ቅደም ተከተል አልያዝኩትም። ይነጋል መጽሐፍ ላይ ግን በትክክል አስቀምጨዋለሁ ቅደም ተከተሉ፣ ምክንያቱም የወቅቱ ስለነበረ በማስታወሻ ይዘው ነበረ። አሁን ግን ብቻዬን ያለው ርቄ ሌላ ቦታ ስለሆነ ያለሁት በቃሌ ነው። ዝም ብሎ ቅደም ተከተሉ ይዘበራረቃል። ከዚያ ደግሞ ምን ተነሳ መሰለህ? ታቦተ ጽዮን ወደ ኢትዮጵያ አልመጣችም የሚል ጥያቄ መጣ ብለሃል። ታቦተ እሱ የመጨረሻ ጥያቄ ነው አስታውሰዋለሁ። ራእይ 12 ማርያም አይደለችም ብለሃል አሉኝ። አዎ አይደለችም አልኳቸው። እንዲሁ ምኑ የአርዮስን ሽንት አይደል ጠጥተህ የመጣህ አንተማ? እንዲሁ ርሰህ ጨንፈረክስህ አይደለ አንተ? እንዲሁ በስመ አብ ይላሉ ዝም ብለው እና በጣም ነው የሚገርምህ። ግን 2-3 ያህሉ እውነት የገባቸው እዚያ ሊቃውንት ጉባኤ ውስጥ አሉ። እና አይ እንደው ጽጌ ተረጋጋ፣ ግድ የለም ያልከው ትክክል ሊሆን ይችላል፣ ግን ቀስ እያልክ ሳትበሳጭ ነው አስረዳን፣ ግድ የለህም አስረዳን እያሉ ነገሩን ያስታምሙት ነበረ። እና ራእይ 12 የተጠቀሰችው ሴት ታዲያ ማን ናት? ያንተ እናት ናት ወይስ አክስትህ ናት አሉኝ። እኔ እኮ
የሚገርመኝ ንግግራቸው የወረደ ነበረ እና እንግዲህ ተመልከት፣ በሊቃውንት ደረጃ የሊቃውንት ጉባኤ ተብሎ ነው የተሰየሙት፣ ተመርጠው ነው የተሰየሙት። እነዚህ ሰዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመላው ሀገሪቱ ካሉ ሊቃውንት የሊቃውንት ጉባኤውን ይመጥናሉ ተብለው ከተቀመጡ ለእኔ ያመልስ አይደለም የሚገባኝ ነበረ እና አይ ራእይ 12 ማርያም አይደለችም እናት ካላችሁኝ እኔ ጥያቄ አለኝ ያስረዱኝ አልኳቸው። አምጠው ጥያቄህን አሉኝ። እዚያ ላይ ሴቲቱ አዎ ጸንሳ ነበረ፣ ምጥ ተይዛ ልትወልድ ተጨንቃ ትጮህ ነበረ። አውሬው ደግሞ ልጇን ሊበላ ባጠገቧ ነበረ። ከዚያ ወለደች። አውሬው ሊበላባት ሲል ሕፃኑ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። እሷ ደግሞ ወደ በረሃ የምትሸሽበት የታላቁ ንስር አሞራ ክንፍ ተሰጥቷት ወደ በረሃ ሸሸች እና በዚያ ለዘመናትና ለዘመን እኩሌታ ቆየች ነው የሚለው። ስለዚህ ይህንን ነገር ከማቴዎስ ምዕራፍ 2 ቁጥር 13 ጋር እያይዛችሁ የስደቷ ነው የምትሉት። እኔ ግን በፍጹም ከማቴዎስ ጋር አይገናኝም፣ ስህተት ነው አልኋቸው። እሺ አስረዳንና መልሱን እንሰጥሃለን አሉኝ። እንግዲያው ማቴዎስ ላይ የተጻፈው መልአኩ መጣና ሄሮድስ ሕፃኑን ሊገድለው ይፈልገዋልና እናቱንና ሕፃኑን ይዘው ወደ ግብፅ ሽሽ፣ እስከ ነግረህም በዚያ ቆይ ነው ያለው። ስለዚህ የተሰደዱት ዮሴፍ፣ ማርያም እና ሕፃኑ 3 ናቸው። እዚህ ላይ ደግሞ የተሰደዱት ማን ማን እንደሆኑ በግልጽ ይታያል። ሕፃኑ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱ ብቻዋን በክንፍ ነው ደግሞ ወደ በረሃ የሸሸችው። ዮሴፍ ጨርሶ የለም። ታዲያ ማቴዎስ ነው ትክክል ወይስ ራእይ ነው ትክክል? የትኛይቱ ናት ማርያም አልኳቸው። አሁን በጣም አንዱ ሌላ እርስ በርሳቸው ደግሞ ብዙ ነገር መዘባርቅ። አይ እሱ እኮ ለእስራኤልም ይተረጎማል፣ አይ እሱ እኮ ለቤተ ክርስቲያንም ይተረጎማል፣ አይ እሱ እኮ ማለት ራእይ ነው ማለት ጀመሩ እኮ። ታዲያ እናንተ እኮ ማርያም ናት አንተ ክድሃታል ብላችሁ ነው የሞገታችሁኝና ማርያም ስለመሆኗ ወይ ማቴዎስን ክዳችሁ አስረዱኝ፣ ወይም ደግሞ ማቴዎስን አምናችሁ ይሄ የማርያም አይደለም ብላችሁ እንስማማ አልኳቸው። የሚገርም ነገር ተሳድበው አንዳቸውም ማብራሪያ ሳይሰጡኝ ጥለውት አለፉ። ደግሞ አልኋቸው ማርያም ያለ ምጥ ያለ ጩኸት ያለ ጭንቅ ወለደች ነው የምትሉት እናንተ። ምጥ ሳይሰማት ላብ ከሰውነት ሲወጣ እንደማይታወቅ እንዲሁ ከማይጸኗ ሲወጣ እንደ ላብ ነው የወጣ እንጂ ድንግልናዋን አልጣሰባትም፣ ሕመምም አልተሰማትም ነው ያላችሁ እናንተ። ግን ሴቲቱ ልጇን ተጨንቃ በምጥ ትጮህ ነበር ነው የሚለው እዚያ ላይ። ይሄንስ ምን ትሉታላችሁ አልኳቸው። እዚያ የዚህ ድብልቅልቅ ወጣ፣ መግባባት አልተቻለም። ያው በግድመን ዝም ብለህ ናት በል ዝም ብለህ አባቶቻችን ያቆዩን ነው፣ አንተ ምን ታውቃለህ ከነሱ ይበልጥ አንተ ምንም እውቀት የለህም ማለት ጀመሩ። አይ ዝም ብዬ በጭፍን አላምንም፣ እኔ የምትነግሩኝ ካለ ንገሩኝ አልኋቸው። በዚህ አልተግባባንም፣ ወደሚቀጥለው ጥያቄ ተጓዙ። ከዚያ አቡነ ተክለ ሃይማኖት እግራቸው የተቆረጠው በጦርነት ነው ብለሃል አሉ። አይ እኔ ጦርነት የሚለው የራሴ ያነበብሁት ትክክለኛ ማስረጃ የለኝም። ግን ዘመናዊ ትምህርት ቤት ስንማር 5ኛ 6ኛ እና 7ኛ ክፍል ላይ የታሪክ ትምህርት አቡነ ተክለ ሃይማኖት እግራቸውን ያጡት የጦር ሰለባ ሆነው ነው፣ በጦርነት ነው። የላስታን መንግስት ወደ ሸዋ ሲመልሱ ያኔ ነው የላስታ ወታደር እግራቸው ላይ ጉዳት ያደረሰባቸው ተብሎ ተምረናል። ይሄ እንግዲህ እስከ ዩኒቨርሲቲ ድረስ የሚሰጥ ትምህርት ነው እና እንደዚያ ይባላል። ከዚህ በተረፈ ግን ገድሉ እንደሚለው ተክለ ሃይማኖት ሲጸልዩ አንድ እግራቸው ተቆርጦ ወደቀ የሚል እምነት የለኝም አልኳቸው። እንዴት አሉኝ። እንዴ ሁለት እግራቸው እስቲ በሁለት እግራቸው ቆመው ሲጸልዩ አንድ እግራቸው ተሰበረ፣ መቆም አቃተው። ግን በአንድ እግራቸው ደግሞ 7 ዓመት ቆመ ትላላችሁ።
በሁለት እግራቸው መቆም አቅቷቸው አንድ እግራቸው የተሰበረው እንዴት ነው አንድ እግራቸው ሌላ ተማጣበት የሚቆመው? ይሄ እንደው አይን ያወጣው ውሸት አይሆንም ወይ? ቀልድ አይሆንም ወይ አልኋቸው። የላስ ቢሆን ሰው ከደከመው ተዝለፍልፎ ሊወድቅ ይችላል፣ ሊብረከረክ ይችላል። አንዲት እግር በተለየ ሁኔታ ቁምጥ ብላ የምትወድቅበት ምክንያት አለ ወይ? በደከመ ሰው ከመቼ ወዲህ ነው የደከመ ሰው እንደዚህ አይነት አደጋ የገጠመው? እና ይሄ ታማኝነት የለውም አልኋቸው። ከዚያ በጣም ጸረ ቅዱሳን አንተ ጸረ ቅዱሳን ብለው መቃወም አበዙ። ከዚያ ብዙ ነገር ተነሳ። ኃጢአትን ለካህን ማዘዝ አይገባም ብለሃል አሉኝ። አዎ ብያለሁ አልኩ። ለዚህም መልስ ሰጠሁ። ዝክር፣ ተዝካር፣ ፍታት ማድረግ አያጸድቅም ብለሃል አሉኝ። አዎ አያጸድቅም አልኳቸው። መጨረሻ ሄደው ታቦተ ጽዮን ወደ ኢትዮጵያ አልመጣችም ብለሃል አሉኝ። ይሄንን እንኳን ሊቃውንቱ ጉባኤ ላይ መልሼዋለሁ፣ ግን ሲኖዶስ ላይ ይሄው ጥያቄ ፋይሉ እንዳለ ሄዶ ሲኖዶስ ላይ ቀርቦ ነበርና ይሄው ጥያቄ ተጠይቆ ይህንኑ መልስ መልሻለሁ ሲኖዶስ ላይ። ነገር ግን ስለ ታቦቷ ለየት ባለ ሁኔታ የተናገርኩትን ሲኖዶሱ ላይ የመለስኩትን መልስ ልንገርህ። ሲኖዶሱ ይሄንን ጥያቄ አነሳልኝ። በነገራችን ላይ አቡነ ጳውሎስ ያው መቼም ፖለቲካ የሚስባቸው ሰው እንደሆኑ እውነት ለመናገር እኔ አውቃለሁ። መንግስትን ተከትለውም የመጡ ሰው ናቸው ሲጀምር ወደ ቤተክርስቲያኒቱ እንጂ በስደት ነው የኖሩት እና ያለ ውድድር ያለምንም ፉክክር ነው በቃ በመንግስት ጥቆማ በመንግስት ፈቃድ እሳቸው ይሁኑ ተብለው የተሾሙትና ለውሸት ነው ዝም ብሎ ተፎካካሪ ቀረበ የተባለውና በቀጥታ በመንግስት እንደመጡ ነው ማምነው። ግን የሚገርም ነገር ለቤተ ክርስቲያኒቱ ደግሞ የተሻለ ነገር ያደረጉ እሳቸው ናቸው። ከእሳቸው የተሻለ ሌላ ሰው ስልጣኑን ቢይዘው ማንም አያደርገውም ነበር። እውነት አቡነ ተክለ ሃይማኖትም ታይተዋል፣ አቡነ መርቆሬዎስም ታይተዋል። አቡነ ጳውሎስ የሰሩትን ያህል ያመጣ ማንም ለውጥ የለም። ምናልባት አቡነ ቴዎፍሎስ ናቸው መጀመሪያ ላይ ይህን ለውጥ ያመጥተውት የነበረ። ከአቡነ ቴዎፍሎስ በኋላ አቡነ ጳውሎስ ላይ ነው ይሄ ለውጥ የታየው እና አቡነ ጳውሎስን አደንቃቸዋለሁ። ሌላው ለአቡነ ጳውሎስን ማደንቅበት እኔ ገብቼ ስቆም ከፊታቸው ከዚያ ከ60 ጳጳሳት ላይ እንዳትፈራን እኛ እንዳንተ ሰው ነን እና የምታምንበት ያልከውን እውነቱን እውነት እያልክ ላልከው ነገር ደግሞ ማስረጃ አቅርብ ስንል ማስረጃ እያቀረብህ እንድትነግረን ብለው የድፍረት ንግግር እንድናገርና ምንም እንዳልሸማቀቅ ያበረታቱኝ እሳቸው ናቸው መጀመሪያ። ከዚያ በኋላ ወደ ጥያቄው ገቡ። ጥያቄውን ጠይቀው መልስ ስሰጥ ከቁጥጥር ውጭ የሆነ ሳቅ ስቁ ነበረ። ጳጳሳቱ ሁሉ በስመ አብ ይሄ አርዮስ ነው፣ አርዮስ ይሄ እርኩስ ነው፣ ይሄ በስመ አብ ይሄ ሲሉ እሳቸው አይ መንጫጫቱን ተውና መልስ ስጡት፣ ለሰጠው ላብራራው ነገር እናንተ ደግሞ መልስ ስጡት ይሉ ነበር። አንድም ጳጳስ እጅ አውጥቶ መልስ አይሰጥም። በሉ ወደሚቀጥለው እንሂድ እያሉ ነበር ሲሄዱ የነበሩት አቡነ ጳውሎስ። መጨረሻ ታምረ ማርያም የተጻፈው አባ እስጢፋኖስን ለመቃወም ነው የሚለው ነገር በሰፊው ተብራርቷል። እዚያ ላይ በጣም ተናግሬዋለሁ። እዚህ ላይ ግን ጊዜ ይወስድብናል። እግዚአብሔር ቢፈቅድ ሌላ ጊዜ ደግሞ ሌሎችን እንግዶች ጋብዘህ የቀረውን ማጠናቀቂያ የምትለኝ ካለ ባጠናቀቀው ይሻላል። ይሄ ደግሞ ወደ ሌላ ክፍል ይሄድብናል። ችግር የለም። እሺ ታቦቱ ላይ ታቦተ ጽዮን ወደ ምክንያቱም የሁሉን ትኩረት ስቦ ስለነበረ የኢትዮጵያ ሕልውና ደግሞ ታቦት ላይም የተመሰረተ ስለሆነ የእሷ ታቦት ጉዳይ ተነሳ። ታቦተ ጽዮን ወደ ኢትዮጵያ አልመጣችም ብለሃል፣ ይሄ ነገር እንዴት ነው አሉኝ። አባታችን አልመጣችም አልኳቸው። በምን አወቅህ አሉኝ። ጥያቄያቸው ራሱ ኮሚክ ነው፣ ያስቅሃል። በምን አወቅህ አለመኖሯን አሉኝ። አባታችን አለመኖሯን እኔ በሁለት ምክንያት አውቃለሁ አልኋቸው። አንደኛ እንደው ዝም ብሎ ሎጂክ የሆነ ማስረጃ አለኝ አልኋቸው። ምንድነው ደግሞ እሱ ኮሜዲ ነገር ነው እንዲህ አሉኝ። አይ እኔ እውነት ነው አባታችን፣ ይሄን ቢሆን እውነት ነው። ምክንያቱም
እውነት ታቦተ ጽዮን የቃል ኪዳኑ ታቦት እግዚአብሔር በጣቱ ጽፎ ለእስራኤል የሰጣቸው ያ ጽላት ኢትዮጵያ ላይ ቢሆን ኑሮና እስራኤል እርግጠኛ ብትሆን 30 ደቂቃ ባልሞላ ጦርነት ኢትዮጵያን አመድ አድርጋ ንብረቷን መውሰድ ትችል ነበረ። ንብረቷ እንደሌለ እርግጠኛ ስለሆነች ከምንም ሳትቆጥር ዝም ብላ የኛን ወሬ ከእግሯ በታች ጥለዋለች። እሷም አርፋ ተቀምጣለች። ታቦቱ ቢኖር ኑሮ እስራኤልን ያህል አንበሳ ነብር እንዴት ያስችላታል አልኳቸው። በጣም ሳቁ። ምን አይነት ነገረኛ ልጅ ነው እያሉ ይስቃሉ። እና አቡነ ገብርኤል በሳቅ ሊሞቱ ነበረ። ከዛ የለው ማስረጃ ሐሳቢ የለው ማስረጃ ደግሞ መጽሐፍ ቅዱሱ እኛ መጣ የምንለው በሰሎሞን ዘመነ መንግስት በቀዳማዊ ምኒልክ ያው ከሰሎሞን በተወለደው በቀዳማዊ ምኒልክ ወደ ኢትዮጵያ መጣ እንላለን። ግን እኮ ከምኒልክ በኋላ ከሰሎሞን በኋላ በተከታታይ ከነገሱ ከ17 ነገስታት በኋላ እኮ በኢዮስያስ ዘመነ መንግስት የቃል ኪዳኑ ታቦት ቤተ መቅደሱ እንደነበረ መጽሐፈ ነገስት ይገልጻል አልኳቸው። ታዲያ ከዚያ በኢዮስያስ ዘመን ካለ በሰሎሞን ጊዜ እንዴት ሊመጣ ቻለ? እና ዋሽተናል አልኳቸው። እንደው ሌላው ይቅር አባታችን፣ እንደው መጽሐፍ ቅዱሱም ይቅር አልኳቸው። አንድ ጥያቄ ልጠይቅዎት አልኳቸው። እርስዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ነዎት። ሁሉን ነገር የማወቅ ስልጣን አለዎት። ታቦተ ጽዮን አክሱም ጽዮን ሂደው ቤተ መቅደስ ውስጥ ገብተው እግዚአብሔር በጣቱ የጻፈውን ያን ጽላቱን ከዚያ ከታቦቱ ውስጥ ገብተው አይተውት በትክክል እነዚያ ካህናት የሚሸከሙትን 4 ካህናት የሚሸከሙትን ያንን ታቦት በዓይኔ አይቼዋለሁ ጽጌ እመነኝ እውነቴን ነው አለ ካሉኝ እኔ እርስዎትን አምነዎታለሁኝ። በዚህ ቦታ ላይ እዚህ ጉባኤ ፊት ንስሐ እገባለሁ አልኳቸው። በጣም ሳቁና ይሄ ልጅ የሚያመጣው ጥያቄ ነገር አለው፣ እባካችሁን ይሄን እንለፈው አሉና ወደ ቀጣይ ጥያቄ አባታችን ጥያቄው አሁን እያለቀ ነው አልቋል ጥያቄው አሏቸው። መልካም ጥያቄው ካለቀ አንተ ልጅ አሁን ብናወግዝ የት ትሄዳለህ አሉኝ። አባታችን የትም አልሄድም፣ እኔ ምን ጊዜም ኦርቶዶክስ ሆኜ እኖራለሁ። ምናልባት የዲቁና ካርዴን የወር ደመወዜን ነው የምትከለክሉኝ እንጂ ሌላውን ወንጌሌን አትከለክሉኝም አባታችን። መድረኩን ብትከለክሉኝ ደግሞ ሊስትሮ ዕቃ ገዝቼ የእናንተን ጫማ እዚህ ቤተክርስቲያን ስትወጡ ስትገቡ እየጠረኩኝ ይግባይ ለክርስቶስ እያልኩኝ ለክርስቶስ እያመለከትኩኝ እኖራለሁኝ እንጂ የትም አልሄድም አልኳቸው። በዚያ ሰዓት መስቀላቸውን ከጠረጴዛው ጋር ኳ አደረጉና ትንሽ የጸጸት ስሜት አደረባቸው። ከዚያ በኋላ ለመሆኑ ትምህርት ቤቱ የተሐድሶ የመናፍቃን መፈልፈያ ሆኗል ይባላል። ትምህርት ቤቱ ከመናፍቃን እንዲጸዳ ምን ትመክራለህ አሉኝ። አይ አባታችን ትምህርት ቤቱ የመናፍቃን መፈልፈያ አልሆነም። ችግሩ ግን ለትምህርት ቤቱ የማይመጥኑ ዕውቀት የሌላቸው ልጆች እየተላኩ እየገቡ ሁሉ ነገር መናፍቅነት እየመሰላቸው መጽሐፍ ቅዱስ ማንበብ ትተው ታምረ ማርያም ለምን አይነበብም የሚሉ ተማሪዎች ናቸው ያሉት። እና በጣም የሚያሳፍር ሰው ነው እየመጣ ያለው። ስለዚህ የማይመጥን ሰው ከሄደ አዎ ሊመስል ይችላል፣ የመናፍቃን መፈልፈያ ሊባል ይችላል። ለትምህርት ቤት የሚመጥን ተመርምሮ ተጠንቶ ከሄደ ግን ትምህርት ቤቱ የመናፍቃን መፈልፈያ ሳይሆን የሊቃውንት መፈጠሪያ ነው አሏቸው። እናመሰግናለን አሉኝና እንደው ቤተክርስቲያኒቱ ከዚህ አይነት ችግር እንድትወጣስ ምን ሐሳብ አለህ አሉኝ። ከዚያም አንድ ምሳሌ ነበረ እንደው ማስታውሰው የሆነ ስዕል ላይ ተስሎ የነበረ እኔ አሁንም ከቤቴ ግድግዳ ላይ በባለሙያ ስዬ አስቀምጨዋለሁ። በጣም ይገርመኛል ስዕሉ። እና እኔ አባታችን አንድ ነገር አለ ስለኛ ቤተክርስቲያን የምናገረው አልኋቸው። ንገረን አሉኝ። አንድ ሰዓሊ ሰዎች ተከታታይ በቅደም ተከተል ስሏቸዋል እና
የፊተኛው ሰው በጣም ይሮጣል፣ በጣም ሯጭ ነው እና ሲሮጥ ኮቱ በጣም ተወጥሯልና ከረባት ሱፍ ሙሉ ሱፍ ለብሷል። መጽሐፍ ቅዱስ ደግሞ ይዟል እና በጣም ይሮጣል እና በእጁ መጽሐፍ ቅዱስ ይዟል እና ከስሩ ጀሆባ የሚል ተጽፎበታል እና ሁሉንም ቀድሞ ነው የሚወጣው ይሄ ሰውዬ አልኳቸው። ከዚያ ቀጥሎ ደግሞ አንድ ሌላ የሙስሊም ኮፍያ ያደረገ እንደዚህ ቀሚስ ነገር የለበሰ በእጁ ቁርአን የያዘ ያንን ጀሆባ በተመሳሳይ የቅርብ ርቀት ፍጥነት ይከተለዋል፣ ግን ከዚያኛው አልደረሰበትም። እሱም እየሮጠ ነው አልኳቸው እና ከስሙ ሙስሊም ይላል። ከዚህ ቀጥሎ በሶስተኛ ደረጃ ደግሞ ሌላ ሱፍ ከረባት የለበሰ መጽሐፍ ቅዱስ በእጁ ይዞ በዘገምተኛ ፍጥነት ሙስሊሙን ይከተለዋል እና ከስሩ ፕሮቴስታንት ይላል። ከዚያ ቀጥሎ ደግሞ አንድ የቆመ መነኩሴ በእጁ መቁጠሪያ ይዟል፣ መጽሐፍ ቅዱስም ይዟል፣ ግን ቆሟል። ከስሩ ካቶሊክ ይለዋል። አንድ ሌላ መነኩሴ ደግሞ ገና ከምኝተው ተነስቶ አይኑን አልገለጠም፣ አይኑን እያሻሸ የሆነ የሚያነሳው ነገር ይፈልጋል። ገና መጽሐፍ ቅዱስ ሊያነሳ ይፈልጋል፣ ያለበት ጠፍቶት ከስሩ ኦርቶዶክስ ይላል። እንግዲህ እኛ ቀድመን ወንጌልን የሰበክን እኛ ኦርቶዶክሶች፣ ፊደልን የቀረጽን እኛ፣ ቋንቋን ለሕዝብ ያበረከትን እኛ ሁነን ሳለን አሁን ግን ጆባው፣ ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ ቀድመን ከሁሉ የኋላ ሁነናል። አሁንም ጎበዝ ከሆን ሩጫችን ቀሚሳችን አስተካክለን ሩጫችንን ብንጀምር እምናልፋቸው ይኖራሉ እና ቤተክርስቲያናችን ገና መጽሐፍ ቅዱስን በእጇ አላስገባቸውም፣ ጥለዋለች አልኳቸው። ሰደብህና አሉኝ። አይ አባታችን እየሰደብኳችሁ አይደለም፣ የተገለጠውን ስል ነው እየተናገርኩ ያለሁት አልኳቸው። እዚያ የመጨረሻ ጥያቄ አንድ ጥያቄ ጠይቀው ነበረ። እሱ ተረሰኝ፣ ቅድም ትዝ እያለኝ ነበረ እና በእንደዚህ አይነት ሁኔታ ነገሩ አዎ አንድ ነገር እና ታዲያ ከዚህ የተነሳ ምን ይሁን አሉኝ። መጣልኝ ሐሳቡ። ከዚህ የተነሳ ታዲያ ምን ማድረግ አሉኝ። አይ አባታችን ቤተክርስቲያኒቱ ሰባኪ አትወድም፣ ቤተክርስቲያን የምትሰበስበው ጠንቋይ ነው፣ መጽሐፍ ቅዱስ ያነበበ መናፍቅ፣ አውደ ነገሥት የያዘ ደግሞ ኦርቶዶክስ እየተባለ ቤተክርስቲያኒቱ በእንደዚህ አይነት ሁኔታ ነው ያለችው። በፊት አቡነ ቴዎፍሎስ ፓትርያርክ በነበሩበት ጊዜ ጥሩ ጥሩ ሰባኪ ወንጌል እያስተማሩ ይመድቡ ነበረ በየቤተ ክርስቲያኑ። በኋላ ላይ ግን እነዚህ ጠንቋዮች በስብከት ወንጌል ሲሰደቡ ሰባኪው ሰደበን፣ ቤተ ክርስቲያኒቱን አዋረዳትና ይባረርልን ብለው ከሰሱት ያን ሰባኪውን። አቡነ ቴዎፍሎስ ደግሞ ነገሩ አልገባቸውም። አንተ ሰውዬ ለምን ትሳደባለህ? ትክክል አይደለም፣ በል አሁን ከዚህ ቤተ ክርስቲያን እኔ ከደሞዝም ከስራም አግጅሃለሁ፣ እንደዚህ የምትበጠብጥ ከሆነ አይሆንም ብለው ከስራ ከደሞዝ አገዱትና አባረሩት። እሱ ጧት ሲነሳ አንድ ግጥም ጽፎላቸው ወደ አገሩ ሂዷል። ምንድነው የጻፈው ግጥም? ዝንጀሮ በባህር፣ ይኸውልህ እንግዲህ አባባሉ ዝንጀሮ በባህር በገደል ላይ አሳ፣ የማይገናኝ ነገር ነው። አሁን ዝንጀሮ በባህር ቦታው አይደለም፣ በገደል ላይ ደግሞ አሳ። አሳን ከባህር አውጥቶ እንደ ዝንጀሮ በገደል ማዋል፣ ዝንጀሮን ከገደል አውጥቶ በባህር ዋል ማለት የማይቻል አስተዳደሩ የሞት አስተዳደር ነው። እንደዚህ አይደረግም። እና ዝንጀሮን በባህር በገደል ላይ አሳ፣ መስቀል ለዛር ፈረስ ከበሮ ላንካሳ፣ ጌታዬ ብይን የተወላገደሳ ብሎ ጽፎ በዚያ ከቢሯቸው በበሩ ወደ ውስጥ አስገብቶት ሂዷል። ጠዋት ቢሮ ከፍተው ሲገቡ ያን ወረቀት ያገኛሉ። መጀመሪያ ጽዳት ሰራተኛዋ ታገኘዋለች። አይ ደህና ወረቀት ነው መሰል ብላ ስታየው ቁም ነገር ያለው ወረቀት ነው። አይ የአባታችን ይሆናል ብላ
ጠረጴዛቸው ላይ ወስዳ አስቀመጠችላቸው። እሳቸው ወደ ቁጭ ብለው ሲያዩት እዚያ ላይ እንደዛ ተጽፏል። እንዴ ገረማቸው። ዝንጀሮ በባህር በገደል ላይ አሳ፣ መስቀል ለዛር ፈረስ፣ ከበሮ ላንካሳ። አሁን እንግዲህ ተመልከት። አሁን ከበሮ ለአካል ጉዳተኛ እንዴት ይመቻል? እንደገና መስቀል ደግሞ ለዛር ፈረስ፣ ለጠንቋይ ሰው ደግሞ መስቀል አስይዞ አሳልም ማለትስ እንዴት ይሆናል? እና እውነቴን የምልህ ያ ሰባኪ በጣም ባለ ቅኔ አዋቂ ነው ለካ። ጌታዬ ብይንህ ተወላገደሳ፣ እንዴት የተወላገደ ፍርድ ትፈርዳለህ? ዝንጀሮን ያለ ቦታው፣ አሳን ያለ ቦታው እንደዛ አድርገህ እኔን ከስብከተ ወንጌል አውርደህ እንዴት ጠንቋይ ሰባኪ ወንጌል ደግሞ እገሌ ሰባኪ ወንጌል ሁን ብለው ደግሞ ጠንቋዩን ነው የመደቡት በአጋጣሚ። ከዛ በኋላ ያ ሰባኪ እንደዚያ ብሎ ጽፎ ሲሄድ እንዲሁ ከሄደበት ፈልጋችሁ አምጡልኝ ባካችሁ ብለው ከገባበት አስፈልገው አምጥተው ይቅርታ ጠይቀው እንደገና ወደ ቦታው መለሱት ይባላል። እና እንደዚህ ቤተክርስቲያን አስተዳደሯ እየተበላሸ ነው። የድጓው መምህር ድጓውን ብቻ ቢያገለግል፣ ስብከት የተማረው መድረኩን ቢይዘው ወንጌሉን ቢሰብክበት፣ ሌላው እያንዳንዱ በሙያው ቢሆን እንጂ ያለ ሙያው ዘበኛውን አምጥተው ሰባኪ ወንጌል ሲያደርጉት የድጓውን መምህር ወስደው ቢሮ ደግሞ መዝገብ ቤት ሲያስቀምጡት ምኑን አስተዳደር ተሰራ አባታችን? ስለዚህ የዚያ ሰውዬ ታሪክ ነው ታሪክ እየተደገመ ያለው አሁንም። እና የማይሆን ነገር ባይሆን ሁሉም በየቦታው ቢሆን ውበት አለው። ቤተክርስቲያኒቱ ከስተት አስተምሮ ትጸዳለች አልኳቸው። በጣም እናመሰግናለን። አሁን የኛን ጉዳይ እስክንጨርስ ድረስ አንተ እዚያ ክፍል ቁጭ ብለህ ጠብቀን አሉ። ከዚያ ክፍል አውጥተው አስቀመጡኝ። እነሱ ግን ድብድብ ጀመሩ በኔ ጉዳይ። እናውግዘው ይላሉ አንዳንዶቹ። እንደው ይወገዝ፣ ይሄ አሪዎስ ነው መቼም አይመለስም፣ ሰይጣን ነው፣ በቃ ይሂድ ይውጣል። አንዳንዶቹ ደግሞ የለም 4 ዓመት ኮሌጅ ገብቶ መማር አለበት እንደገና ይሏቸዋል። እኔ ሰማቸዋለሁ እዚያ ሲንጫጩ 4 ዓመት ኮሌጅ ገብቶ ይማር ይሏቸዋል። እንዴ ኮሌጅ ካገባ ነውማ እንደገና ትምህርት ቤቱን ሄዶ ይበክለው አይደለም? ለምንድን ነው እዚያ የምናስገባው? እንኳን ሊማር እዚያ ሄዶ በጥባጭ ነው የሚሆነው፣ እዚያማ መግባት የለበትም ይሏቸዋል። ደግሞ አንዳንዶቹ የለም ገዳም ሄዶ 4 ዓመት ይቀመጥ እዚያ ይሏቸዋል። እንዴ ገዳምስ ቢሆን ለምን ይሏሉ ደግሞ አንዳንዶቹ የለም ምንም ጥፋት የለበትም ትክክል ነው ወደ ትምህርት ወደ ስራው ይመለስ ይላሉ። በዚህ ብጥብጥ መጨረሻ ላይ በአንድ ነገር ተስማሙ። እኔ ከበሩ ላይ ተወጥፌ በደንብ ሰማቸዋለሁ። ከዚያ የወሰኑት ምንድነው? በቃ አሁን የሚባለው ነገር ሁሉ በፍጹም ልጁን አይጠቅመውም። ልጁ ተምሯል። ያቀረባቸው ማስረጃዎች ወሳኝ ማስረጃዎች ናቸው። እኛንም ፈትነውናል። ትክክል አይደለም ብለን ልንወግተው አንችልም። ለዚህ ልጅ ንስሐም አይሰጠውም። አጥፍተሃል ይቅርታ ጠይቅም አይባልም። ዝም ብለን እንዲያው ለስሙ ለግርግሩ ለማርገብ ያህል ዝም ብለን ልጁ ንስሐ ገብቷል እንበልና በጋዜጣ ይውጣ። ከዚያ በኋላ ልጁ ግን ፍልሰታ ጾምናት ነሐሴ ጾም ዝም ብሎ ባንዱ ደስ ባለው ቤተክርስቲያን ይቆይና መስከረም 1 ላይ ወደ ስራው ይጀምራል ተባብለው ተስማሙ። እሺ ጥሩት ተባለና ከገዚያ ካስቀመጡበት ቦታና ተብዬ ገባው። እንግዲህ እኛ ተስማምተናል፣ አንተ የምትለው ካለ ትነግረናለህ አሉኝ። የተስማሙበትን ነገር ነገሩኝ። አሁን እንግዲህ ይኸው ሐምሌ ነው ይሄ ስብሰባ ወቅት። አሁን ነሐሴ መጣ። ነሐሴ እንግዲህ መጀመሩ ነው። ጾም ነው። ሁላችንም በየክፍለ ሀገራችን እንሄዳለን፣ ጾማችንን እንጾማለን። አንተም ይሄን የጾም ወቅት ደስ ባለ ባንዱ ቦታ በመረጥከው ቦታ ቁጭ ብለህ ቆይ፣ ባጀትን መድብልሃለን፣ መስከረም 1 ላይ ስራህን ትጀምራለህ አሉኝ። ደስ አለኝ። ይቅርታ ጠይቅ አሉኝ። መጀመሪያ አይ ይቅርታ ጠይቅም አልኋቸው። ይቅርታ ሳልጠይቅም ምን አጥፍቼ? አላጠፋሁም፣ ይቅርታ ጠይቅም አልኋቸው። በቃ ሽቶ አሉና ይቅርታ ማስጠየቁ ያንን የወሰኑትን ነገሩኝ። በዚያ ተስማማን። የት ብትቆይ ይሻልሃል አሉኝ። እኔ በእውነት በጤናማና በቅንነት መንፈስ ነበር ያንን ያልኩት። ደብረ ሊባኖስ ገዳም መምህር ገብረ ሕይወት የሚባሉ አሉ። የወሎ ሰው ናቸው እና በጣም በጌታ የሆኑ ናቸው። ግን እዚያ ያስተምራሉ፣ እዚያው ነዋሪ ናቸው።
እና አውቃቸዋለሁ በጣም በጌታ ናቸው። ከእሳቸው ጋር ሂጄ ቆይታ ባደርግና እውቀት ብገበይ ይሻለኛል። እዚሁ ሂጄ እሳቸው ጋር ልቆይ አልኩና እንዲያው የሆነ ነገር መጥቶልኝ ከእሳቸው ጋር ልሄድ ስል አቡነ ጳውሎስ በእውነት ነው የምልህ መርቀው ምን አይነት የተባረክ ልጅ ነህ፣ እንዴት አይነት ትልቅ ሰው መረጥክ፣ እንዴት አያቸው፣ እሳቸው እኮ የሁላችን መምህር ናቸው፣ አቤት መታደልህ አንተ ልጅ እንዲያው ብለው መርቀው በሉ በአስቸኳይ ጻፉለትኝ። ለእሳቸውም ደብዳቤ ይጻፍላቸው ልጅ ልከላን ብላችሁ ጻፉላቸው። ለዚያው ለገዳሙ ጸባቴም ቦታ ስጡት፣ ማረፊያ ስጡት ብላችሁ ጻፉላቸው ተብሎ ትእዛዝ ተሰጠ። ደብዳቤ ተጻፈ። ያን ደብዳቤ ይዤ ነሐሴ 1 ዓርብ ቀን ይመስለኛል ደብረ ሊባኖስ ላይ ገባሁ። እየሰማኸኝ ነው? ግን ደብረ ሊባኖስ ገባሁ። ደብረ ሊባኖስ ለምን ሁሉን አትተወውም የሚለኝም ነበር። በእርግጥ እዚያ ወደዚያ ከመሄድ በፊት ለምን አትተውም እንዴ? አንተ ምን ያስጨነቀህ? ይህን ያህል መከራህን የምታይ ምንድን ነው እንዴ? እነሱ የተውትን አንተ ምን አገባህ? እነሱ ያልቆሙለትን እምነት አንተ አንድ ኩታራ ምን ልትፈጥር ምን ልትሰራ? ስራ ዝም ብለህ በቃ እንደነሱ አጀባጀብ እያልክ መኖር ትችላለህ። ገድልን አሰብክም እንዲ አንተም ብሎ ወንጌል ሰባኪ ወንጌል እነ ጳውሎስም አላቀኑት እንኳን አንተ ደግሞ አቤት ሰው ሁሉ አስተምረህ ክርስቲያን ልታደርገው አላማረብም። የሚገርም ነገር በጌታ የሆኑት ኮነት እንዲህ የሚሉኝ እና በጣም ደነግጥ ነበር እንደዚያ ሲሉኝ እና እኔም አልሰማቸውም። እንደዚያው ደብረ ሊባኖስ ሄድኩኝ። ለካ እነዚያ በእኔ በጣም የተናደዱት ይወገዝ ብለው ያልተሳካላቸው ጳጳሳት በጣም ተናደዋል። ማህበረ ቅዱሳንም ደግሞ የእነሱን ውሳኔ ነው የሚጠብቀው። ሮጠ ሄደና ምን ተባለ የጽጌ ጉዳይ ሲባል አይ የጽጌ ጉዳይስ ምንም ከንቱ ሆኖ ነው የቀረ። ያው ጭራሽ ነገ መስከረም ወደ ስራው ሊመለስ ነው። አሁን እንኳን ለጾም ለጸሎት ደብረ ሊባኖስ ሊሄድ ብሎ ደብረ ሊባኖስ ሂዷል። እዚያው ነበር ቀጥቅጦ መግደል እንደው እንዳይመጣ አድርጎ እዚያው ብለው ሹክ ይሏቸዋል። እንዴ እንግደለው እንጂ እንሂድ ታዲያ ምን ችግር አለ ብለው 3 ካቻማሊ እንግዲህ ያኔ አንተ እንጃኔ እንግዲህ እድሜህ ስንት ነው አንተ? አሁን የለህበትም ኢህአዴግ ውስጥ አይደለህ አንተማ። ነገሩ ያኔም ልክ ነው ኢህአዴግ ነው በመሰረቱ። ያኔም ካቻማሊ የሚባል አውቶቡስ ታውቃለህ ሲባል ሰማለሁ። ካቻማሊ የሚባል ልክ እንዳሁኑ እንደናበይ እንደምናምን ባስ እንደሚባሉት ፈጣን ነበረ በዚያን ጊዜ። 3 ካቻማሊ አውቶቡስ ተከራይተው ኮንትራት ይዘው ደብረ ሊባኖስ ገዳም መጡና እንዲያው ገዳሙን አወኩት፣ በጠበጡት አልኩ። ተክለ ሃይማኖት እግራቸው የተቆረጠው በጦርነት ነው ያለው ከሃዲ እርኩስ መጣ፣ ገዳሙን አረከሰው። እግዚኦ በሉ ሲሉ ያው ለፍልሰታ የጾመ ለጾም የሄደ የአዲስ አበባ ህዝብ ብትል እዚያ የሰላሌ የፍቼ ህዝብ እንደገና ገጠሩ እዚያ መነኮሳቱ እዚያ ውስጥ ያሉት ማዕት መነኮሳት ጽጌ የሚባል የት ነው እንግደለው አምጡት ተብሎ ግልብጥብጥ ወጣ። ወዲያውኑ የጥበቃ ፖሊስ ካለሁበት ቤት እየሮጠ መጣና ናና ትፈለጋለህ በአስቸኳይ ተብዬ በፖሊስ አጅበው ወስደው አቡነ ጳውሎስ ሲሄዱ የሚያርፉበት የተሰራ ቤት አላቸው። ከዚያ አስገቡና ቆለፉብኝ። እንዳልገደል ነው ለህይወቴ ነው። ከዚያ አስገቡኝ፣ እዚያ ተቆለፈብኝ። ህዝቡ እዚህ ነው የገባ አምጥቶ ያስገብተውታል አለና እንደው መስኮትም ሁሉ ሰብሮ ሊገባ እንደገና ፖሊስ ሌላ የፖሊስ ኃይል ከፍቼ እየተጠራ መጣ። እዚያ ምንድን ነው ሲባል መናፍቅ እዚህ ገብቶ ነው። ምን ሊያደርግ መጣ ከዚህ ተባለ። አይ ለጾም ለጸሎት ነው የመጣ፣ ምንም ያደረገው ነገር የለም፣ ተልኮ ነው የመጣ። ይኸው ደብዳቤ ደርሶናል ብለው ደብዳቤውን ቢያነቡላቸው አረዲያ አቡነ ጳውሎስ ሌባ ነው እናውቀዋለን፣ እባክህ ደግሞ ዝም በል አቡነ ጳውሎስ ነው እንዴ የሚልክ ይሄን ገዳም ደግሞ የት ያውቀዋል እያሉ ሌላ ስድብ ውስጥ ገቡ። መጨረሻ ፖሊሶቹ አረጋጉና አሁን ምንድነው የምትፈልጉት አሏቸው። ይውጣና ከገባበት ቤት ይውጣና ለምን እንደመጣ ይናገር አሉ። ከዚያ ውጣ ተባልኩና በሩ ተከፍቶ ወጣው። ምድሪቱ ቀውጢ አቧራ ሆናለች። የሚገርምህ እንትኑ ቤቱ የተሰራው ከፍ ብሏል። ደረጃው መሰረቱ ከፍ ያለ ነው። ህዝቡ ታች ነው የሚታየው እና
ለምን እንደመጣህ ተናገር። እዚያ ደግሞ ምን ያ ክደህ የካድኸው ክደት ምን እንደሆነ እዚህ ለዚህ ጉባኤ ተናዘዛሉ። እችን ይወዳል አልሁና እንኳን ፖሊስ ካጠገቤ ሆኖ እንደውም እንኳን መታስተውኝ እንደውም አሞኛል አልሁና በዘዴ ሲኖዶስ ላይ ተጠይቄ የሰጠሁትን መልስ ሊቃውንቱ ጉባኤ ላይ የሰጠሁትን መልስ በዝርዝር ምክንያቱ ይሄ ነበረ፣ አዎ ይሄ ነበረ፣ እንዲህ ብለውኝ እንዲህ ብያቸው ነበረ፣ እንዲህ ብለውኝ እንዲህ ብያቸው ነበረ እያልኩ ይግባቸው ከገባቸው ብዬ አንድ በጣም ረጅም ሰዓት ተናገሩ። የሚገርምህ ኮሽታ አልነበረ ዝም ብሎ። ከዚያ በኋላ መጨረሻ እንዲያው እናንተ አልኋቸው፣ እናንተ ይሄ ገዳም አቡነ ተክለ ሃይማኖት ሰይጣን ይዘው ሰይጣን አሳምነው ገርዘው አመንኩሰው እግዚአብሔርና መነኮሳቱን እንዲያገለግል አድርገው መንግስተ ሰማያት ያስገቡ ናቸው። ቦታውም ይሄን ያህል ቅዱስ ቦታ እንኳን ሰው ሰይጣን ያጸደቀ ነው ብላችሁ የምትሉ ሰዎች እንዴት እኔ ለጾም ስመጣ ሰይጣንና እንደዚህ ብላችሁ ሰይጣን ያጸደቃችሁ ሰዎች እንዴት እኔ ትቃወሙኛላችሁ አልኳቸው። ዘባል ከዚያ በኋላ ነገሩ ሌላ ተቀየ። የሚገርም ነገር ድንጋይ ያዘው ሰው ሁሉ ተመለሰ፣ ጋገባው። እዚያ በአስቸኳይ አሉ ማህበረ ቅዱሳን፣ በአስቸኳይ ይህ ሰውዬ ይህን ገዳም ለቅለን ይውጣ ተባለ። አይ እሺ እንግዲህ እኛም በዚህ ግርግር ማስቀመጥ አንፈልግም፣ ወደ ተላከበት ቦታ እንልከዋለን። ነገር ግን የሚሄደው ሰኞ ነው። ይሄ ብጥብጡ የተነሳው ቅዳሜ ነው። ዓርብ ገብቼ ቅዳሜ ከዚያ እሁድ ይሄዳል። መሸኛ ደብዳቤ የሚጻፍለታል። እሁድ ነው የሚሄደው ተባልኩኝ። እሁድ እንደሚሄድ ተነገረኝ። ደብዳቤ ተጻፈ፣ ተዘጋጀ። ፖሊስ አጅቦ ይዞኝ እንደሚሄድ እዚያ ውሻ ገደል ማን ነው ጫጋል የሚባል ቦታ አለ። ይሄ ወደ ጎጃም መስመር መኪናው የሚሄድበት ወደ ደብረ ሊባኖስ መታጠፊያ 5 ኪሎ ሜትር ርቆ ማለት ነው። ከዚያ እዚያ ድረስ ፖሊሶቹ እንደሚሸኙኝ ተነግሮኝ ለካ የሚገርምህ ፖሊሶቹ እዚያ የገዳሙ ፖሊሶች ስለሆኑ ለገዳሙ ያደላሉ። እኔ መደብደብ መገደል እንዳለብኝ ለካ እነሱም ፍላጎቱ አላቸው። የውሸት ጥበቃ ነው የሚጠብቁ። ከዛ ሌሊት 11 ሰዓት ላይ ነው ይዛችሁት ውጡ የተባሉትና ጽጌን 11 ሰዓት ላይ ይዘነው እንወጣለንና እዚያ ውሻ ገደል ላይ እንድትቀጠቅጡ ተባብሎ ተነጋግረው ቦታ መድበው ድንጋይ ከምረው ለካ ይጠብቃሉ። እና እኔም ተሰምቶኛል። በቃ የሆነ አደጋ ሊፈጥሩብኝ እንደሚችሉ በጣም ተሰምቶኛል። እየሸኙኝ እያሉ ሌሊት 11 ሰዓት ግማሹ ህዝብ እዚያ ቀድሞ ይጠብቃል ለካ፣ ግማሹ ህዝብ ደግሞ ከኋላ ይከተላል። ሊያስቀድስ የሚሄደው ሁሉ ይከተላል እየተመለሰ። እንግዲህ የሆነ ነገር አለ ማለት ነው። በቃ ሊያስገድሉኝ ነው ብዬ ፈራሁኝና በቀኝ በግራ ናቸው ያሉት ፖሊሶቹ። ህዝቡ ግን ራቅ ብሎ ነው ያለው፣ በቅርበት አይከተልም። ስሙ አልኳቸው ፖሊሶቹን፣ እናንተ ሰዎች እኔን አታድኑኝም፣ ጉዳት እንዲደርስብኝ ወይ ይግደሉኝ እንጂ ጉዳት እንዲደርስብኝ አልችልም። እኔ አንድ ብቸኛ ሰው ነኝ። እኔን እየጦረ የሚያኖር ሰው የለም። አካል ጉዳተኛ መሆን አልፈልግም። እኔ ቢገድሉኝ ይሻለኛል እና ላምልጥ፣ ተውኝ በቃ በዚህ በኩል ሩጬ ወደ ጫካው ልግባና ላምልጥ አልኳቸው። እኛ እያለን ይሄ መሳሪያ ክላሽ ይዘን ምናምን እያሉ ክላሹን ወደዚህና ወደዛ ያወራጫሉ። ከዚያ በቃ ያው ደግሞ ዝም ብዬ ልሩጥ ብዬ ብል ሊያመልጥ ሲል መታ ነው ብለው ደግሞ ሌላ ነገር ስለሚፈጥሩ እነሱም በቃ ይቀጥቅጡኝ። ምን ችግር ይሙት አንድ የመጥቻለሁ አልሁና ወስኜ ዝም ብዬ ገባሁ። ከዚያ ልክ እዛ እንዲሁ አንድ ገበያ ጉልት ገበያ የሚያህል ህዝብ እናት የድንጋይ ቁልል መንገዱን ዘግቶ ይጠብቃል። ከኋላ ደግሞ ያንን የሚያህል ህዝብ ይከተላል። ከዚያ ሁለቱ ሲገናኙ እናቴ
ያው መነኩሴ እንደምታውቀው ብረት ብረት ይይዛል መስቀል ያለበት ድንጋዩ አይበቃው ብረቱ አይበቃው ዱላው አይበቃው ከዚያ በኋላማ በቃ አናቴ እንዳለ ጉድስ ድስ ወጣ ሰውነቴ የተሰባበረ ወላለቀ ያው ሞተ ብለው ጥለው ይሄ እኔም በእድሜ ውስጥ ማለት እችላለሁ እንደው በእድሜ ውስጥ አብሮ የማይቆጠር የሞትኩበት ሰዓት ረጅም ሰዓት አሳልፍ ያለሁ እና ያንሱኝ እኮ እነሱ ደብድበው ጥለውኝ ከሄዱ ፖሊሶቹ እነሱስ ደብድበውኝ ሽሹ በኃይል ገብተው ደበደቡብን ብለው ፖሊሶቹ ለምን ሄደው ላለቀው እንኳን ጽጌ ጉዳት ደረሰበት ብለው እንኳን አልተናገሩ አብረው ሄደው ቁጭ አሉ ጥለው ከዚያ በኋላ ከላይ እሁድ አይደለ ቀን ማለዳ ሊያስቀድስ የሚወርድ ሌላ ሰው እንደዚያ ሙቼ ሲያገኝ አረ እባካችሁን ነፍሱ ሳትወጣ ይሰማል ትንሽ እየተነፈሰ ነውና ነፍሱ ሳይወጣ የሆነ ሐኪም ቤት እንዳደረሰው ተባብለው ማስቀደሳቸውን ትተው ነው ሰዎች ወደ መኪና ይወሰዱ ያ መኪና ነው እንግዲህ ተባብሮ በትብብር አዲስ አበባ ላይ አምጥቶ ደግሞ የጣለኝ ከዚያ ቤተ ክህነት ወስደው ጣሉኝ ቤተ ክህነት ላይ እና አቡነ ጳውሎስ ወጥተው አዩ በጣም አዘኑ ከዚያ በአስቸኳይ ወደ ሆስፒታል ይሄድ ተባለ ሆስፒታል እዚያ ገባሁ በጣም ባደገኛ ሁኔታ ባፍንጬ ባይኔ በጆሮዬ ደም እየፈሰሰ ያንን ማቆም አቅቷቸው በጣም ተቸግረው ደግሞ ባፌ ስናገር ድምጽ በጆሮዬ እየወጣ ስፒከር ሆኖብኝ ነበር ጆሮ እና ድምጽ ባይኔ ሁሉ ይመጣ ነበር እና አይኔ ይነዝር ነበር ትንፋሽ ስናገር የምተነፍሰው ትንፋሽ ወደ አይኔ እየሄደ አይኔ ይነዝር ነበር እና በጣም ተቸግሬ ነበር በግድ ያው እንግዲህ እነሱም አይተርፍም ብለው ቸል ብለው ነበር ሐኪሞቹ እንደው የሚገርም ግን እነሱ ሲተውኝ እግዚአብሔር ስራውን ጀመረና አይኔ ተገለጠ ጆሮዬ ሰማ ሁሉ ነገር መስመር ያዘ እዚያ በወሩ በቃ ሁሉ ነገር ጤናማ ሆኖ አይኔ ተገልጦ ሰው መለየት ጀመሩ የጭንቅላት የስክት ነው እንዲህ ያላቸው እየፈነዳ እንደገና እየፈነዳ አንጎሌ ሁሉ ወጥቶባቸው ነበር በነገር ይሄ ቅሉ ስለተሰበረ አንጎሌ ወደ ውጭ እንዳንጀት ወደ ውጭ ተዘርግፎባቸው ነበር እሱን ወደ ውስጥ ሲያስገቡ ነው አየር አብሮ ገብቶ ተሰፍቶ ዛሬ የነርቭ በሽታ ያደረገኝ የሱ ስሜት ነው ዛሬ የነርቭ በሽተኛ ነኝ የነርቭ መድኃኒት ወስዳለሁ አለበለዚያ ያው እያዞረ ሊጥለኝ ይችላል እና ያ አደጋ አዲስ አበባ እንደዚያ ታከምኩኝ የነርቭ መድኃኒቱን ቆይቼ የነርቭ መድኃኒቱን የጀመርኩት ከዚያ በኋላ የማይቋረጥ መድኃኒት ነው ተባልኩኝ ሲኖዶስም አመለከትኩ ሲኖዶሱ ደግሞ ማለቴን ተቀበለና ወደ ስራዬ ሊመልሰኝ ሲል ማህበረ ቅዱሳን ሰማ ጽጌ ወደ ስራው ሊመለስ ነው ማመልከቻ ጻፈ ሲባል እንደገና ሩጦ መጣና ከጳጳሳቱ ግር ስር ወደቀ ቤተክርስቲያኒቱን እንዲያጠፋት ነው ወይ ለዚህ ሰውዬ እድል የምታመቻችሁ ወይስ ከኛ ጋር እንዲጋደል ነው የምትፈልጉት አለበለዚያ በቃኛ ጦርነት እንከፍታለን አሉ አንዳንድ ጳጳሳት ይፈሯቸዋል በቃ አሩና እኔን ከማህበረ እኛ ከኛ ጋር ችግር የለብህም ጠቡ ያለው ካንተና ከማህበረ ቅዱሳን ጋር ስለሆነ ከማህበረ ቅዱሳን ጋር ታረቅ እንጂ ሌላው ሁሉ ቀላል ነው አሉኝ በጣም አዘንኩ እንዴ ማህበረ ቅዱሳን ማን ነው እሱን ይቅርታ መጠየቅ ከሱ ጋር የምታረቅ መደራደር ማን ነው ማህበረ ቅዱሳን ከናንተ በላይ ከሆነ ንገሩኝ ከኛ በላይ ነው እሱ ነው ይሰጡ ብላችሁ ንገሩኝና የማደርገውን ያውቃል አይ ከኛ በታች ነው የምትሉኝ ከሆነ ግን እናንተን አልፌ ወደ ታች አልወርድም አልኳቸው እሺ እናየዋለን ብለው ማመልከቻዬን ተቀብለው በሳምንቱ ሲሄድ ማመልከቻው ጠፍቶናል እንደገና ጻፍ ይሉኛል በሳምንቱ ሲሄድ እንደገና ጠፍቶናል ይሉኛል እንዲያያሉ ዲሜን አራዘሙ ከዚያ በጣም ተበሳጨሁ አሁን አቡነ አብርሃም አሉ ባህር ዳር እንግዲህ ታውቋቸው ይሆናል አቡነ አብርሃም ጳጳሱ የባህር ዳሩ ጳጳስ ባህር ዳር አብርሃም የሚባሉ ጳጳስ አሁን አሉ ያው ብዙ ቀረቤታ ስለሌለን አናታቸው አይ በስም በዚህ በቴሌቪዥን በመናምን ሲናገሩ እንደዚህ
ተሰማለህ አይደለ? ታያለህ። ልክ ነው። እሳቸው ከቆሎ ትምህርት ቤት ጀምሮ አብረው አደግነን እና ያኔ ጳጳስ አልሆኑም። የራጉኤል የመርካቶ ራጉኤል ቤተክርስቲያን አስተዳዳሪ ነበሩ። ከአቡነ ጳውሎስ ይዤ ልግባና እስቲ የእሳቸውን የመጨረሻ ንግግር እንስማ ብለው ከአቡነ ጳውሎስ ይዘው ይንገቡ ገባሁና የእሱን ጉዳይ ለምን ታመጡብኛላችሁ? እኔ እኮ ጨርሼለታለሁኝ፣ ወደ ስራው ይግባ ይጻፍለት ብያለሁኝ፣ ምንድን ነው የምታጉላሉት ብለው ተቆጡ። እዚያ እሳቸውም ወጡና ለስራ አስኪያጁ እንዴ የጽጌ ጉዳይ አልቋል፣ ችግሩ ያለው ከእናንተ ነው፣ ለምንድን ነው የማይሸኘው ወደ ስራ ቦታ የማይላከው ብለው ሲናገሩ አይ እኛ እኮ ጨርሰንለታል ብለው ደግሞ ዋሿቸው እሳቸው። አሁን ነው ማመልከቻ ተመሳቢው አሁን እኮ ጨርሼለታለሁ አሁን ይደወልልህ ጠብቅ ምናምን አሉና እንትን አሉኝ። አይ እኔ አልኳቸው እኔ ይሄ ደብዳቤ ይጻፍልኝ ካልሆነ ግን እኔ ይነጋል መጽሐፍ እጽፋለሁ። ይሄን ጉዳይ በመጽሐፍ ጽፌ ማንነቴን ገልጬ የዚህ ቤተክርስቲያን ችግር አጋልጬ እኔ ከዚያ በኋላ የመወሰነውን የመሄድበትን አውቃለሁ አልኳቸው። መብትህ ነው አሉኝ። ደግሞ እኒህ ሰውዬ የዘጠኝ መለኮት አማኝ ናቸው። ይሄ ጳጳሱ እንደዛ ብለው የሰደቡ ዘጠኝ መለኮት የሚባል ይሄ በዋልድባ ገዳም ዘጠኝ መለኮት የሚባል እምነት አለ። የዚያ እምነት ተከታይ ናቸው። የሚገርም ነገር በጣም አበሳጡኝ። እንዲያው እርሱ እንኳን እኔስ የጻድቃን ያማልዱም ብዬ ተራ መጽሐፍ ቅዱስ የሚለውን ብዬ ከመጽሐፍ ቅዱስ የሌለ ሐዋርያት ያላስተማሩት ዘጠኝ መለኮት የሚባል እንዲያው የመጨረሻ የርኩሰት ትምህርት ይዘው እንኳን እሱ እንኳን ከቁንጮዋ ላይ ተቀምጠዋል አልሁና ተናግሬ ወጣሁ። ሄድሁ እንዳዳቴ በቃ 97 ላይ ነው ይነጋል መጽሐፍን ማህበረ ቅዱሳን እንዴት እንደተመሰረተ በዝሙት የተመሰረተ ስለመሆኑ የአስር ልጃገረዶችን ድንግልና የገሰሰ ማርያም ፈቅዳለች፣ ድንግልናችሁ በጋብቻ ጊዜ ይመለስላችኋል፣ በሉ ድንግልናችሁን ስጡ ተብለው ለዲያቆን እየሰጡ በዛር መንፈስ ማርያም ናት የተናገረች እየተባለ በዚያ መንፈስ ማህበረ ቅዱሳን የተመሰረተ ማህበር እንዴት እኔን ጽጌን መናፍቅ ያላልሁና እነ ዳንኤል ክብረትን እነ በላቸውን የማህበረ ቅዱሳን ቀንደኛ መስራቾቹን እነ ቄስ እሸቱን ያንን ሁሉ እንዳለ ገሌ እያልሁኝ ይሄ ነው ማህበረ ቅዱሳን ማለት እያልሁኝ ዝርክርክ አድርጌ መጽሔታቸውን ጋዜጣቸውን ሁሉ እንዳለ ገድዬ በቁሙ ያኔ ነገር መጽሐፍን ጻፍ የጳጳሳቱን ገመና የእያንዳንዱን ለቤተክርስቲያን የማይመጥኑ መሆናቸውን እንደው ስላሴ የማያውቁ አብ ወልድ መንፈስ ቅዱስን የማያውቁ መብረቅ ቢጮህ በስማም የማይሉ የሚገርም ነገር በጣም ተበሳጭቼ ደግሞ እውነቱን ነው ዝም ብዬ በቁጣ መንፈስ አይደለም እውነቱን ነው ደግሞ ግን የተጠቀምኩት ኃይለ ቃል በጣም ብርቱ ነበረ። ያንን ተናገርኩኝ ጻፍኩኝ። ከዚያ በኋላ እንዲሁ የለየለት ኃይሉን ያፈጠጠ ተሐድሶ አገልግሎት ጀመርኩ ማለት ነው። እና ተሐድሶ የነበርኩበት ከዚያን ጊዜ እስከዚህ ድረስ ያለው እስከ ይነጋል መጽሐፍ ያለው ጊዜ ከቤተ ክርስቲያኒቱ እዚያው ውስጥ ሆኜ ልግባ አትገባም የነበረው ድብድብ ነው። እዚያ እንደማያሰሩ ሳውቅ ግን አሁንም ኦርቶዶክስ ነኝ፣ ነገም ኦርቶዶክስ ነኝ። ይሄ ችግር ይወጣታል እንጂ እኔ አልወጣም። ቤት አፈራ ቁንጫ አፈራ ብዬ ቤት ለቅቄ አልወጣም። ለቁንጫው ግን መፍትሄ እፈልግለታለሁኝ እያልሁኝ እየጻፉ ጋዜጣና መጽሔት ለቅ ጀመር። ያው ለእግዚአብሔር ይመስገን ዛሬ ወደ 200,000 የሚሆኑ ካህናትን አሰልጥነን በወንጌል አስታጥቀን የውስጥ አርበኞች አድርገን በወጣም ሺህ ጽጌዎች ጎንደር ላይ የተባለው ልንገርህና ልጨርስ ፕሮግራም ያብቅቷል። ጎንደር ላይ 400 ይነጋል ይሄዱኝ ወደ ሰሜን ኢትዮጵያ አንድ ሰው ስፖንሰር አድርጌ 50ውን ደብረ ማርቆስ 50ውን ባህር ዳር 50ውን ደብረ ታቦር 50ውን ጎንደር ወሰድኩና ሰጠሁኝ። ጎንደር ላይ ይነጋልን ቄሱ ሁሉ እየተቀባበለ ሲያነብ 400 ቄስ ደርሶልሃል ተሐድሶ። ከዚያ ማህበረ ቅዱሳን መረጃ ይደርሰዋል። የኔን ጉዳይ መናፍቅ እንደሆንኩ ጸረ ቅዱሳን እንደሆንኩ ለማጋለጥ በደንብ ፕሮጀክት ቀርጾ በስክሪን ሊያሳይ
እንደገና ደግሞ ከዚያ 400 የጽጌ ተከታዮች አሉ። ይነጋል መጽሐፍ በእጃቸው የታየባቸው በእርግጠኝነት በመረጃ በምስክር ብሎ በአቡነ ኤልሳ ይከሳቸዋል። አቡነ ኤልሳ ማለት የጎንደር ጳጳስ ናቸው። እኔ ደግሞ በይነጋል መጽሐፍ ተድቤያቸዋለሁ። ከዚያ አላዋቂነታቸውን የገለጽኩት እንጂ ሌላ ምንም አላልኩም። እንደው ስድብ ስልህ እንደው ከክርስትና የወረደ ነገር አይደለም። ከዚያ እኔን ስለሚጠሉኝ የጽጌ ተከታይ ብለን ስንላቸው ያሳድዱልናል ብለው በአህያ ሊወጉ ምንድነው ጅብል ሊወጉ በአህያ ይጠጉ እንደሚባለው ከዚያ እሳቸውን ሲሏቸው እሳቸው ደግሞ በቃ ሰብስቡ ካህናቱን አወግዛቸዋለሁ አሉና እንዳለ የጎንደሪያ ሁሉ የአብያተ ክርስቲያናት አገልጋይ ተሰበሰበ። የሚገርምህ እነዚያም ካህናት መጡ ገቡ። ማህበረ ቅዱሳን በስክሪን የኔን ማንነት የኔን መናፍቅነት እንቅስቃሴን በሙሉ በፕሮጀክት አሳየ። ከዚያ በኋላ ይህንን የጽጌን የምታራምዱ 400 ካህናት ተጋልጣችኋል ወይ ራሳችሁን አጋልጡ አለበለዚያ እኛ በስማችሁ እንጠራችኋለን ብሎ ደግሞ ማህበረ ቅዱሳን እንደነፋ። ከዚያ ስራ አስኪያጁ ለካ የኔን ይነጋል መጽሐፍ አንብቦ በጣም ገርሞት በጣም ደስ ብሎት እንደው ፍንድቅድቅ ብሎ ለካ ይከታተለኝ ኑሯል። ስራ አስኪያጁ እኮ ነው የጎንደር ስራ። ከዚያ እሱ ነበር ሰብሳቢው ከጳጳሱ ጋራ። እስቲ ማህበረ ቅዱሳን አንድ ጊዜ ተረጋጉ፣ እኔ ጥያቄ አለኝ አላቸው። ከአዲስ አበባ ተነስታችሁ ጎጃምን አልፋችሁ ሸዋን አልፋችሁ ጎንደር ድረስ መጥታችሁ ስለ ቤተ ክርስቲያናችሁ ቀንታችሁ ተቆጭታችሁ መናፍቃንን እናጋልጥ ብላችሁ እንደዚህ አይነት ዋጋ መክፈላችሁ በእውነት አመሰግናችኋለሁ። ነገር ግን አላቸው ጽጌን አውቀዋለሁ አላቸው። ጽጌ እናንተ ገፍታችሁት እንጂ ጽጌ መናፍቅ ሆኖ አልሄደም። እናንተ ናችሁ የገፋችሁት። አሁን ያደረጋችሁት እናንተ ናችሁ። ይኸው መጽሐፉን እንደውም እኔ ራሴ አንብቤዋለሁ። የእናንተ ገመና በዚህ መጽሐፍ ተጋልጧል። እናንተ ለኃጢአታችሁ ንስሐ ገብታችኋል መጀመሪያ። እሺ ንስሐ አትግቡ መብታችሁ ነው። ነገር ግን አንድ ጽጌን ትናንትና አባራችሁ አንድ ይነጋል መጽሐፍ ጻፈ። አንድ ይነጋል መጽሐፍ ጽፎ ያ ይነጋል መጽሐፍ ጎንደር ገብቶ 400 ካህናትን ታድሶ አደረገና አንድ ጽጌ ብቻውን ጎንደር ላይ ብቻ 400 ጽጌ ፈጠረ። እነዚህ 400 ካህናት ደግሞ ብናስወጣቸው 400 ይነጋል ቢጽፉ ምን ህዝብ ይቀረናል? አታስተውሉም ወይ? ነገ የሚገጥማትን ዕጣ ፈንታ 400 ካህናት ማባረር ማለት ቤተክርስቲያንን መግደል አይሆንም ወይ? ይነጋል መጽሐፍን ማንበብስ ወንጀል ነው ወይ? በሉ አሁን የሁላችሁ ለጎንደር ጉዳይ እኛ ጎንደሬዎች አለንላት። ሂዱና አዲስ አበባ ጠብቁ። የተግማመውም ምን ያለውም አዲስ አበባ ነው። እዚያ ወደ አዲስ አበባችሁ አበይን ተሻገራችሁ 2 ጊዜ የመጣችሁ አበይን ተሻገራችሁ እኛ ለጎንደር አንሰን ነው ወይ? በሉ ሂዱ የጽጌን ጉዳይ የምናውቃለን ብለው አሳፍረው ከነኮተታቸው ዛሬውኑ ካልወጣችሁ አሸባሪዎች ብለን በፖሊስ እናስይዛቸዋለን አላቸው። አባረው ሰደዷቸው። ያው አገልግሎታችን ይሄን ያህል በየሄዱበት ተቃውሞና ተገዳዳሪ እየፈጠረባቸው ነው። እግዚአብሔር ይመስገን ስራ ነው። በጎጃም በከፍተኛ እንቅስቃሴ ውስጥ ገብቻለሁ። ብርቱ ስራ እየሰራሁ ነው። ጎንደር ላይ ብርቱ ስራ እየሰራሁ ነው። ደሴ፣ ሰሜን ሸዋ ብርቱ ስራ እየሰራሁ ነው። አዲስ አበባን በሚገባ ይዘነዋል በሚገባ። ስለዚህ ቤተክርስቲያኒቱ ለድርድር ብትቀመጥ ነው የሚያዋጣት እንጂ ከኛ ጋር ፍትቱ በየዓመቱ ህዝብ ተወሰደብኝ እያሉ ማላዘኑ የትም አያደርስም። ገና እንወስደዋለን እና በዚህ አጋጣሚ ይህን መልእክት የሚደርሳቸው ሁሉ ቢመክሩበት ቢያስቡበት እንደገና ቆም ብለው ቢያዩት ቢመረምሩት ማህበረ ቅዱሳንም ከትናንትናው ጥፋታቸው የካከሰሩት ኪሳራቸው ቆም ብለው አስበው የባሰ እጥፍ እንዳያጠፉ ቆም ብለው ቢያስቡትና
የቤተ ክርስቲያኒቱ ጣፈንታ ነገ ምን እንዳይሆን እንደው ዛሬ መፍትሄ ቢፈልጉ መልካም ነው። ከነሱ ይልቅ እኛ እንቆጫለን ለቤተ ክርስቲያናችን። እነሱ ከወደዷት ይልቅ እኛ እንወዳታለን። ካከበሯት ይልቅ እናከብራታለን። ከቆሙላት ይልቅ እንቆምላታለን። እነሱ በወደቀችበት መንገድ ነው ቆመው ያሉት። እኛ ደግሞ አዎ እነሱ የውድቀት አስተምሯን ነው ትክክል ነው ብለው እየሄዱ ያሉት። እኛ ደግሞ ያንን አፍርሰን በወጥ ላይ እንድትቆም ነው የምንፈልገውና እጅ ለእጅ ተያይዘን አገራችንንም ቤተክርስቲያናችንንም ብንገነባ ይሻላል። ቤተክርስቲያን እጅ ለእጅ ከተያያዘች መንግስት እንኳን ለመቆም አቅም ያገኛል። እውነቴን ነው። መንግስት እንኳን የቤተክርስቲያንን ድምጽ ሲሰማ አንድነትን ሲሰማ ደስ ይለዋል። እና ከቤተክርስቲያን አንድነት ከጠፋ ከፖለቲካው መድረክ አንድነት አይገኝም። አንድ ማድረግ የምንችለው እኛ ተጽዕኖ ስናሳድር ነውና ይሄ ነገር መስተካከል አለበት። ለወንጌል ዋጋ መክፈል አለብን። እኔ ሞትን አይቼዋለሁ። እውነት ተራባስ ለወንጌል ሞት አይቼዋለሁ፣ ቀምሼዋለሁ። ሞት እንደዛ ከሆነ በእውነት ሞት ይፈራም። በጣም ቀላል ነው። በጣም ቀላል ነው። ሞት አይፈራምና ሞትን አንፍራው፣ እናገልግል ነው የምለው። ወስጃለሁ ሰዓት። በጣም ይቅርታ። እግዚአብሔር ይባርክ፣ እግዚአብሔር ያክብርህ። መናገር ያለብኝ እንደው አይቀር ብዬ ነው። ምን ያህል ጠቅሜ ምን ያህል አስተምሬ እንደሆነ አላውቅም። ጊዜ በከንቱ አባክኜ ከሆነ ግን ይሄንን ፕሮግራም ተከታታዮች ሆነ አንተን ይቅርታ ጠይቃለሁ። ጨርሻለሁ።